በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የደብረ ብርሃን ቅዱስ አማኑኤል ወበዓታ ለማርያም ቤተክርስቲያን በ2007 ከተቋቋመበት ጊዜ አንስቶ ብዙ ፈተናዎችንና ውጣ ውረዶችን አሳልፏል። ቤተክርስቲያናችን በ1999 ዓመተ ምህረት ወይንም በ2007 በብፁዕ አቡነ ማርቆስ በወቅቱ በሰሜን አሜሪካ የምዕራብ ሀገረ ስብከት ሊቀ ጳጳስ ተባርኮ መጠሪያ ስሙ ደብረ ብርሃን ቅዱስ አማኑኤል ቤተክርስቲያን ተብሎ ተከፈተ። ቤተክርስቲያኑ በሚከፈትበት ወቅትም መልአከ ኪዳን ቀሲስ ሳሙኤል የሐመረኖ ኪዳነ ምሕረት ቤተክርስቲያን በላስ ቬጋስ አስተዳዳሪ የመገልገያ ንዋየ ቅድሳት በማበርከትና ዲያቆናትንና መዘምራንን ይዘው መኪና ነርተው በመምጣት ለደብሩ ምስረታ ከፍተኛ አስተዋጽኦ አድርገዋል። ከ1999 እስከ 2000 ወይንም ከ2007 እስከ 2008 ብፁዕ አቡነ ማርቆስ በተደጋጋሚ እየተመላለሱ ሲያገለግሉንና ሲያበረታቱን የቆዩ ሲሆን በተጨማሪ መልአከ ኪዳን ቀሲስ ሳሙኤል ደጀኔ በወቅቱ የሐመረኖ ኪዳነ ምሕረት ወቅዱስ ሚካኤል ቤተክርስቲያን በላስ ቬጋስ አስተዳዳሪ በቴሌ ኮንፈረንስ በየሳምንቱ እሁድ ቃለ ወንጌል ሲያስተምሩንና ሲያበረታቱን ቆይተዋል። ከ2000 እስከ 2002 ወይንም ከ2008 እስከ 2010 ድረስ ብፁዕ አቡነ ማርቆስ ዲሲ አካባቢ ያገኟቸውን ካህን እኔ አላውቃቸውም ግን እስኪ እዩዋቸው ብለው መልአከ መዊ አባ ገብረ ኪዳን አምሃ የተባሉ መነኩሴ ልከውልን አገልግሎት ሲሰጡ ቢቆዩም እኚህ አባት በሃይማኖት ሕጸጽ ችግርና በስነ ምግባር ጉለት የአባላቱን ትዳር እስከ ማፍረስ የደረሰ ሥራ ስለሰሩና እንኳን ከመነኩሴና ካህን ይቅርና ከአንድ ክርስቲያን በማይጠበቅ መልኩ የጥፋት ሰው ሆነው ስለተገኙ ብሎም በጥንቆላ መንፈስ ስለታዩ ደብሩን ለቀው እንዲሄዱ ተደርጓል። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 16 ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ እንዳለ ዘመኑ 8ኛው ሺህ ነው። ለአባታችን እንጦንስም በዚህ ዘመን የሚነሱ መነኮሳት እንደ ቁራ የጠቆሩ ፍጹም ኃጢአት እንጂ ጽድቅ እንደማይሰሩ እግዚአብሔር ያሳየው ስለሆነ ቤተክርስቲያን በማደራጀት ሕዝቡን ወደ ጽድቅ በመውሰድ ፈንታ ለማስፈረስና ለማስኮነን የሚሰሩ መነኮሳት መኖራቸው አያስደንቅም። ከ2002 እስከ 2003 ወይንም 2010 እስከ 2011 በወቅቱ ከአባ ገብረ ኪዳን ጋር በዲቁና ሲያገለግሉ በነበሩት በመምህር አይነ ኩሉ ቃለ ወንጌልን ስንማር የቆየን ሲሆን አልፎ አልፎ ካህን በማስመጣት የቅዳሴ አገልግሎት ሲከናወን ቆይቷል። ከ2003 እስከ 2012 ወይንም ከ2011 እስከ 2020 መምህር አይነ ኩሉ ትዳር መስርተው ቅስና ከተቀበሉ በኋላም በዩታ መቆየት የባለቤታቸው ፍቃድ ስላልሆነ ቦታውን ለቀው ከሄዱ በኋላ በተለያየ ጊዜ የተለያዩ ካህናት እየተጋበዙ ሲያገለግሉን ቆይተዋል። ይህ በእንዲህ እንዳለ መደበኛ አገልግሎት ፍለጋ ከነቤተሰቦቻቸው ከ27 የሚበልጡ ምዕመናን ስቴቱን ለቀው ቤተክርስቲያን ወዳለበት ቦታ ተሰደው በመሄድ ለራሳቸውና ለልጆቻቸው በመንፈሳዊ ሕይወት ለመጠቀም የቻሉ ሲሆን ከመካከላቸውም ልጆቻቸውን ዲያቆንና ዘማሪ ለማድረግ የቻሉ አሉ። በአንጻሩ እዚህ የቀረነው አባላትና ልጆቻችን ከሃይማኖት ርቀን የቤተክርስቲያን የዕጣን ሽታ፣ የኪዳኑ የቅዳሴው ድምጽ እየናፈቀን ቀርተናል። በተለይ ልጆቻችን ፈጽመው ከሃይማኖት እንዲርቁ ሆነው የዚህ ዓለም ሲሳይ ሆነዋል። ይሁን እንጂ በዚህ የቆዩት ከመስራች አባላቶች መካከል ግርማይ ታደሰ፣ ተክሎ አዳነ፣ ቢሻው ፈለቀና ሱራፌል በትሩ በጋራ በመሆን ተስፋ ሳይቆርጡ የቤተክርስቲያኑን ፈቃድ በየዓመቱ በማሳደስ አልፎ አልፎም ካህናትን በመጋበዝ ምዕመናንን በማሰባሰብ ቅዳሴ በማስቀደስ ቤተክርስቲያኑ እንዳይዘጋ በማድረግ ለረጅም ጊዜ የአቅማቸውን አስተዋጽኦ በማድረግ ቆይተዋል። በተጨማሪም ግርማይ ታደሰ ለ12 ዓመታት አንድ ክፍል ቤት በማዘጋጀት ንዋየ ቅድሳትን በጥንቃቄ በማስቀመጥ እስከ 2019 ዓመተ ምህረት ድረስ በማቆየት መልአከ ብስራት ቀሲስ ገብረ እግዚአብሔር ሲመጡ ለእርሳቸው አስረክቧል። በ2010 ወይንም 2017 ሁለት ሲኖዶስ የነበረው አንድ ሲኖዶስ ሲሆን የደብሩ ሰበካ ጉባኤ ምክትል ሊቀመንበር የሆነውን የግርማይን ልጅ ክርስትና ለማንሳት የመጡት መልአከ ኪዳን ቀሲስ ሳሙኤል ደጀኔ የደብረ ብርሃን ቅዱስ አማኑኤል ቤተክርስቲያንና በአሜሪካ ሲኖዶስ ስር የነበረው የማርያም ወይንም ኪዳነ ምሕረት ቤተክርስቲያን የሁለቱን ምዕመናን ቁጥራቸው አነስተኛ ስለሆነ ሁለት ቤተክርስቲያን ከመሆን ይልቅ
አንድ ቤተክርስቲያን ሆነው በአንድነት እንዲያገለግሉ አበክረው በማሳሰብ ሁለቱን አብያተ ክርስቲያናት የሚለያይ የሁለት ሲኖዶስ ግንብ አንድ በመሆን ስለፈረሰ አንድ ሆኑ በማለት በኪዳነ ምሕረት ቤተክርስቲያን ተገኝተው አስተምረው መክረው ለደብሩ አስተዳዳሪ ለመላከ ጽዮን አባ ፍስሐ አደራ ባሉት መሰረት ለተወሰነ ጊዜ ወደ ኪዳነ ምሕረት ማርያም ቤተክርስቲያን እየሄድን መገልገል ጀምረን ነበር። ይሁን እንጂ በአስተዳደር ላይ ያሉት የኪዳነ ምሕረት የቦርድ አባላት እጃቸውን ዘርግተው በመቀበል ፈንታ ፊት በመንሳት በማግለል ደስተኛ አለመሆናቸውን ስላሳዩን ምንም እንኳን ቤተክርስቲያን በስላሴ ስም የተጠመቁ የክርስቲያኖች ሁሉ ቤት ብትሆንም በቤታችን ባይተዋርነት እንዲሰማን ስላደረጉና በተጨማሪም ልጆቻችንን ዲቁና እንዲያስተምሩልን ብለን ለመላከ ጽዮን አባ ፍስሐ ብንሰጥ እንኳንስ ግብረ ዲቁና ሊያስተምሩ ይቅርና ይጾሙ የነበሩትን ልጆች አትጾሙ በማለት እንዳይጾሙ በማድረግ ማከላከል ያዙ። በዚህ ሳያበቁ ከቤተክርስቲያን ሥርዓት ውጭ በሆነ ንግግር ድሮ በልተን ነበር የምንቀድሰው ዛሬ ለውጠውብን ነው እንጂ ወዘተ የሚል የተሳሳተ ትምህርት ማስተማር ስለጀመሩ ቤተክርስቲያኑ በቦርድ እንጂ በሰበካ ጉባኤ ተዋቅሮ ስለማይተዳደር ዲቁናውን 2 ጊዜ በማግባት ያፈረሰ በድፍረት መቅደስ የሚገባበትና ዲያቆን ነኝ እያለ ራሱን የሚያስተዋውቅበት ስለሆነና ይህ ለልጆቻችንና ለኛም መልካም አርአያ ስለማይሆን በተለይ ስብከተ ወንጌል ስለማይሰጥና በስብከት ፈንታ ቀልድና ቧልት ስለሚነገር ምንም ፍሬ እንድናፈራ የሚያደርግ ነገር ስላላገኘንበት በዕለተ እሁድ ዛሬ ቅዳሴ የለም ተብሎ ቤተክርስቲያን የሚዘጋበት ቀን ስላጋጠመንና ከእሁድ ቅዳሴ በቀር ሌሎች አገልግሎቶች ተፈሲሂ ብሎ ተአምረ ማርያምን ማንበብን በፍልሰታ ጾም ኪዳን ማድረስ ውዳሴና ቅዳሴ ማርያም ትርጓሜ ማሰማት የሌለበት ክብረ በዓላትን ልደት ሰሙነ ሕማማ ስቅለትና ትንሣኤ በዓል ጨርሶ በዕለተ ቀናቸው ተከብረው ስለማያውቁና በሌሎችም ተዘርዝረው በማያልቁ ምክንያቶች አብሮ ለማገልገልና ለመገልገል ሳይቻል ቀርቷል። በመጨረሻም ከ2012 እስከ 2016 ወይንም ከ2020 እስከ 2024 መላከ ብስራት ቀሲስ ገብረ እግዚአብሔር ለ2 ዓመት በየሳምንቱ ቄስም ዲያቆንም በመሆን ቅዳሜ እየቀደሱ ሲያገለግሉን የቆዩ ሲሆን በሁለቱ አብያተ ክርስቲያናት መካከል ሰላምና ፍቅር እንዲሁም አንድነት እንዲሰፍን ጥረት በማድረግ ለሁለቱም ቤተክርስቲያን ቅዳሜና እሁድ እያገለገሉ ቢቆዩም በማርያም ኪዳነ ምሕረት ቤተክርስቲያን በኩል ያሉ የቦርድ አባላትና መላከ ጽዮን አባ ፍስሐ ለአካባቢው ምእመናን ታቦት የላቸውም መናፍቃን ናቸው ወዘተ የሚል አሉባልታ በመንዛትና መላከ ብስራት በሁለቱም አብያተ ክርስቲያናት አገልግሎት እየሰጡ ከ6 ወር በላይ ለአንድነት ብዙ ጥረት ቢያደርጉም ከማርያም ቤተክርስቲያን እንዳይደርሱ በማገድና ለፖሊስ ሪፖርት እናደርጋለን የሚል ማስፈራሪያ በቴክስት በመላክ ስለከለከሏቸው ሁለቱን አብያተ ክርስቲያናት አንድ ማድረግ ጥረቱ ሳይሳካ የቀረ ከመሆኑም በላይ በኪዳነ ምሕረት የቦርድ አባላትና ካህን በሚነዛው የሐሰት ወሬ የተነሳ የደብሩን ምእመናን በአንድነት ማስተባበር በሚገባ ማሰባሰብና ማጠናከር ስላልተቻለ እንዲሁም በወሬውና አሉባልታው የተደናገሩ ምእመናን ወደ ደብረ ብርሃን ቤተክርስቲያን መምጣት ስላቆሙ የምእመናን ቁጥር እየቀነሰ መጣ። በዚህም መላከ ብስራት ቀሲስ ገብረ እግዚአብሔር ወደ ፊኒክስ አሪዞና ሙቭ ያደረጉ ሲሆን ነገር ግን ቢያንስ በየወሩ እየመጡ በመቀደስ አገልግሎታችን እንዲቀጥል ታላቅ አስተዋጽኦ አድርገዋል። በተጨማሪም እርሳቸው በማይመቻቸው ወቅት መላከ ኪዳን ቀሲስ ሳሙኤል ደጀኔ እየመጡ እንዲያገለግሉን ሲያደርጉ ቆይተዋል። በ2017 ወይም በ2024 ከኢትዮጵያ መጋቢ ሃይማኖት ቀሲስ ሶሎሞን ቶልቻ መላከ ብስራት ቀሲስ ገብረ እግዚአብሔር አማካኝነት በቋሚነት ሊያገለግሉን ከጥቅምት 1 2017 ኦክቶበር 11 2024 መጥተው የነበረ ቢሆንም ቤተክርስቲያኑ በአጭር ጊዜ ውስጥ የኢሚግሬሽን ፕሮሰሳቸውን ለማስፈጸም የማይችል በመሆኑ ከ15 ቀን በኋላ ወደ ኢትዮጵያ ለመመለስ ተገደዋል። እኛም ለምልሞ የነበረው ተስፋችን ፈጥኖ ቢጨልምም አይዟችሁ እኔ አለሁ አስፈላጊ ከሆነም ሙቭ አድርጌ አገለግላችኋለሁ ብለው በማጽናናት መላከ ኪዳን ቀሲስ ሳሙኤል ደጀኔ በወር የነበረውን አገልግሎት በየሳምንቱ በማድረግ ከላስ ቬጋስ በየሳምንቱ በመመላለስ ሲያገለግሉን ቆይተዋል። ከየካቲት 16 2017 ጀምሮ
ያለምንም ቅድመ ሁኔታ የሞቀና የተመቻቸ ቤታቸውንና ኑሯቸውን ትተው ራሳቸውን ለተጨማሪ ወጪ ዳርገው የተገፋነውንና በጥሩ አገልጋይ እጦት 18 ዓመት ሙሉ ማደግና መሻሻል ያልቻልነውን ልጆቻቸውን ለማገልገልና ለማጠናከር በመንፈሳዊ ቅናት ተነሳስተው ወደ ዮታ ሙቭ በማድረግ ሙሉ አገልግሎት እየሰጡንም ይገኛሉ። በተጨማሪም መላከ ኪዳን ቀሲስ ሳሙኤል ሁለቱን አብያተ ክርስቲያናት ወደ ህብረት ለማምጣት አንድ ለመሆን ባይቻል እንኳን በክብረ በዓላት የጋራ አገልግሎት ለማድረግ እንዲቻል በቃልም በጽሑፍም በተደጋጋሚ ቢጠይቁም ከኪዳነ ምህረት ማርያም ቤተክርስቲያን የቦርድ አባላት በኩል መልስ ሳያገኙ ቀርተዋል። ሀገረ ስብከቱም ይህንኑ ሐሳብ ተቀብሎ ቀን ወስኖ ሁለቱ ካህናት ማለትም መላከ ጽዮን አባ ፍስሐና መላከ ኪዳን ቀሲስ ሳሙኤል አንዳቸው ወደ አንዳቸው ቤተክርስቲያን በመሄድና በማገልገል የማቀራረብ ሥራ እንዲሰሩ በጽሑፍ ከሀገረ ስብከቱ መመሪያ ቢሰጥም በኪዳነ ምህረት በማርያም ቤተክርስቲያን ኃላፊዎች በኩል ተቀባይነት ሳያገኝ ቀርቷል። በሌላ በኩል መላከ ብስራት ቀሲስ ገብረ እግዚአብሔርና አቶ ግርማ የታደሰ በጋራ በመሆን ከኢትዮጵያ ወደ ዩታ ሊቀ ትጉሃን ቀሲስ ታጋይ መምጣታቸውን ሰምተው ስልካቸውን አፈላልገው በመደወልና ተቀብለው በማስተናገድ ከተዋወቋቸው በኋላ ከሞርማን ቸርች ኤልዲኤስ ጋር ያላቸውን የሥራ ግንኙነት ሲረዱ አጋጣሚውን በመጠቀም የመገልገያ ቦታ እንዲጠይቁላቸው በማድረግ በሊቀ ትጉሃን ቀሲስ ታጋይ አማካኝነት ለኤልዲኤስ ቸርች ቋሚ የመገልገያ ቦታ ለማግኘት ያስችለን ዘንድ በኦገስት 14 2021 በቁጥር 006 ኤድዋርድ ለተባለ ተወካይ ደብዳቤ በመጻፍና በኢሜል በስልክ በመደዋወል ከብዙ ጥረት በኋላ በአመቱ መገልገያ ቦታ መፈቀዱን ሊቀ ትጉሃን ቀሲስ ታጋይ ለመላከ ብስራት ቀሲስ ገብረ እግዚአብሔር በዕለተ ቀዳሚት ሰንበት ቅዳሴ ጨርሰን ሳለ ደውለው በስፒከር ፎን ሁላችንም እየሰማን ያሳወቁ ሲሆን ይህን ደስታና የምስራች የኪዳነ ምህረት ማርያም ቤተክርስቲያን ወንድሞቻችንና እህቶቻችንን ማካፈል አለብን በማለት ለአንድነትና ለሰላም ይረዳል ብለን ጉዳዩን ገልጸንላቸው ቦታውን አብረን እንድንረከብ ተስማምተን የሁለቱም አብያተ ክርስቲያናት 501 C3 ገብቶ ቦታውን ለመረከብ ከሁለቱ አብያተ ክርስቲያናት አንዳንድ ተወካዮች አቶ ስለሺ ታደሰና ግርማ የታደሰ የተወከሉ ቢሆንም የኪዳነ ምህረት ወይም የማርያም ቦርድ አስተዳደር አባላትና መላከ ጽዮን አባ ፍስሐ አንድነቱን ባለመፈለግ በእኛ በኩል በአንድነት ለማገልገል የሚያስችል አማራጭ ሐሳብ አለን። አንደኛ ከሁሉ መቅደም ያለበት እርቀ ሰላም ነውና ሁለቱ አብያተ ክርስቲያናት ተነጋግረው ችግራቸውን ይፍቱ፣ ሰላም ይምጣ፣ ፍቅር ይመስረት ብለን ያቀረብነው ጥያቄ ማናቸውም በኩል ተቀባይነት ስላላገኘ በቃ ቦታውን ለነርሱ ስጧቸው፣ ያለ ሰላምና ፍቅር ለቦታ ብለን እድሜ ልክ ቤተክርስቲያንን የጠብና የክርክር ቤት አናደርጋትም ብለን ለእነርሱ እንዲሰጧቸው ቢነገራቸውም የለም አይሆንም፣ እናንተ የምትፈልጉትን ንገሩንና ሁለታችሁን የሚያስማማ ጠበቃ ቀጥረን አብራችሁ ትገለገላላችሁ ብለው በቁጥር ዘርዝረን ሐሳባችንን አቅርበን ባለንበት ወቅት ላቀረብነው አማራጭ ሐሳብ መልስ ባልተሰጠበት ሁኔታና ጉዳዩ ገና መቋጫ ባላገኘበት መልኩ ይህ ጽሑፍ መጻፉ ያሳዝነን መሆኑን እንገልጻለን። በወቅቱም ይህን ጉዳይ ለሀገረ ስብከቱ በደብዳቤም በቴክስትም ስልክ በመደወልም ብናሳውቅም መልስ የሚሰጠን ስላጣን ለኤልዲኤስ ቸርችና ስተርሊንግ ፋውንዴሽን ተወካዮች በማሳወቅ ሊሰጥ በተመረጠው ቦታ ላይ ያለውን የሪሞዴሊንግ ሥራ እንዲቆም ማድረግ የተቻለ ሲሆን በዚህ ወቅት ብፁዕ አቡነ ናትናኤል የኮሎራዶና አካባቢው ሀገረ ስብከት ሊቀ ጳጳስ የደብረ ብርሃን ቅዱስ አማኑኤልን የሰበካ ጉባኤ አባላትን ሰብስበው በእኔ ይሁንባችሁ በቆቤ ምላለው ይህ ቦታ ስራው እንዳለቀ ከሁለቱም አብያተ ክርስቲያናት አዲስ ምርጫ ተደርጎ በቃለ አዋዲው መሰረት የሚተዳደር አንድ ቤተክርስቲያን ይሆናል። ስሙም ደብረ ብርሃን ቅዱስ አማኑኤል ወኪዳነ ምህረት ይባላል። ነገር ግን የኪዳነ ምህረት ቤተክርስቲያን የቦርድ አባላት ከቦርድ ወደ ሰበካ ጉባኤ ካልመጡ ይህን ሐሳብ ካልተቀበሉ እመኑኝ ቦታው የእናንተ ነው ብለው በመሐላ ጭምር ቃል ገብተው ሪሞዴሊንጉ እንዲቀጥል ሆኗል። ይሁን እንጂ ብፁዕ አቡነ ናትናኤል ቃለ መሐላቸውን በማፍረስ የኪዳነ ምህረት ወይንም የማርያም ቤተክርስቲያን በቦርድ እየተዳደረ እያለ ከኛ ነጥቆ የወሰደውን ቦታ
በበላይነት እርሱ የተቆጣጠረ እኛ ድምጽ መስጠትና መወሰን በማንችልበት መልኩ 3 ተወካይ ብቻ እንዲኖር በማድረግ ተገቢ የሆነ የኃላፊነትና የውክልና ቦታ ሳይሰጠን በእንግሊዝኛ በተጻፈ ደብዳቤ ሕጋዊ በሆነ መልኩ ከሀገረ ስብከቱ ጽሕፈት ቤት ሊላክልን ሲገባው ከአንድ የኪዳነ ምሕረት ቤተክርስቲያን የቦርድ አባል በቴክስት የብፁዕ አቡነ ናትናኤል ቲተርና ፊርማ ያለበት ደብዳቤ ደርሶናል። ይሁን እንጂ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በላከው መልእክቱ እግዚአብሔርን ለሚወዱት እንዳሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ ምዕራፍ 8 ቁጥር 28። እኛም ይህ ለበጎ ነው ብለን ከዚያን ጊዜ አንስቶ የራሳችንን ቤተክርስቲያን ለመስራትም ሆነ ለመግዛት አቅደን በመንቀሳቀስ ላይ እንገኛለን። ይህን ዕቅዳችንን እውን ለማድረግ በመናደርገው ጥረት ሁሉ በመላው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምእመናን በሙሉ በጸሎት እንዲያስቡን በሚያስፈልገው ሁሉ ትብብርና ድጋፍ እንዲያደርጉልን በእግዚአብሔር ስም በአክብሮት እንጠይቃለን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን።